እዚህ ጋር አላማችሁ ክርስትና ለማስቀጠል ከሆነ ማለት ነው ይሄ አይደለም አሪያ የምትሆንበት መንገድ ኪድ እያዳመጥሽ ነው አንዴ መስማት የምትችሉ ከሆነ አትዝጋበኝ እኮ እያዳመጥሽ አንቺም እያዳመጥሽ እህታችን ታደርጉት እናንተ ናችሁ ነው የነበረው አሁን እያየን ያለ ነው ኦኬ ጓደኛ ማቾች ሲሳሳሙ አየን ኦኬ ሶ ምን ጓደኛዋ ናት ኦር ገርልፍሬንድ ናት ወይስ ሚስቷ ናት የምናውቀው ነገር ሌብል የለም ቆይ አንቺ ጥሩ ነገር አመጣሽ ላይ ቆመሽ አንቀጽ ፍትሐ ነገሥት አንቀጽ 24 ላይ 12 ዓመት የሆናት ሴት ማግባት ይገባታል ይላል ትርጓሜያችን ሶ ሃይማኖታዊ የሚቃወምን ነገር ቆይ አትይዥ ስለዚህ እዚሁ ላይ ማለት ነው ይሄ አሁን ባነበብሽው ራሱን ይሄንን እንደምታወግዝ ነው ቤተክርስቲያኗ የምታወራው ደግመሽ አንብቢላቸው ኮንደም ብሎ ምን ነበር የሚለው እኮ ስለ ግርዛት ነው የሚያወራው ስለ ፊሜል ጀኒታል ሚውቲሌሽን ስለ ጋብቻ የሚያወራውን ክፈቹ አረ ኮንትራዲክት የሚያደርገው ነገር አንቀበልም ብላለች እንጂ ላይ ኮንደምን አረጋለሁ ነው የምትለው ኮንደው ስለዚህ አቋሙ ይሄ ካልሆነ ምን እንድታስተካክሉን እኮ ነው በጥያቄ መልኩ ነው ያቀረቡት እሺ ከዛ ቀጥሎ the Ethiopian Orthodox Tewahedo Church will exert maximum effort to abandon female genital mutilation as it is unjust to debilitate the female body by the body created by God በቃ ጥሩ ነው ነው በእግዚአብሔር አምሳሌ የተፈጠረ ነው ምንም ሁላችንም እንደግፈው ነው ውስጥ አንቃወምም እስካሁን ምንም እሺ ማለት እሺ ሶስተኛ the Ethiopian Orthodox Tewahedo Church acknowledges the active participation of religious fathers as crucial to strengthen its campaign against female genital mutilation and gender-based violence okay ማለት አባቶች አክቲቭ ተሳትፎ አላቸው ምንም የሆነም አለኝ እሺ ቀጥይ The Ethiopian Orthodox Tewahedo Church believes males as partners are decisive to stop gender-based violence and protect girls and women from harmful traditional practices. ይሄ ማለት ማንኛውም ጎጂ የሆነ ባህል ካለ ከሱ ለመጠበቅ ግዴታዋ ነው የቤተክርስቲያን እና በጣም ግዴታዋ ነው አሜን እሺ ከዛ በመቀጠል 5 ይልና the Ethiopian Orthodox Tewahedo Church will educate to eliminate female genital mutilation and other forms of gender-based violence as they deprive human and constitutional rights to women and children and girls. ይሄ ማለት ሁሉንም የማስተማርም ግዴታ እንዳለብን እናምናለን እኛ እንደ ቤተክርስቲያን ማለት ነው። ስድስተኛ ላይ ስንሄድ the Ethiopian Orthodox Tewahedo Church expresses its readiness to collaborate with other stakeholders to eliminate female genital mutilation and other forms of gender-based violence. ይሄ ማለት ከሌላ ተቋማትም ጋር በመተጋገዝና በመተባበር ሁሉንም እንደምናግዝ ማለት ነው። ቀድም ስለው የነበረው ነው። እሺ ከዛ በመቀጠል the Ethiopian Orthodox Tewahedo Church will strengthen its efforts to eliminate female genital mutilation and any form of gender-based violence on women and girls. We hereby declare zero tolerance to female genital mutilation and forms of gender-based violence ይላል። አሁን እዚህ ጋራ እንዳያችሁት ኤፍጂኤም እና የህፃናትን ጋብቻ ተቃውሞ ነው የሚለው እኮ ታዲያ ህፃናት እኮ አሁን ያመጣሽው ይሄንኛውን አሁን ለምንድን ነው ይሆነኛል ብለሽ ያመጣሽው ይሄን ማስረጃ ምን ለማስረዳት ፈልገሽ ከሁሉም harmful traditional practices ይላል እላይ ጋራ harmful traditional practice ሲገለጽ ኖ ሰው የሌላው ሌላውን ያልቀበለውም የሌሎችን አታታ ሳይሆን የራሷን እኮ ይኸውልሽ ይሄንኛውን አታታ ይሄ እዚሁ ጋር የተዘረዘረውን ቢሆን ኑሮ እዚሁ ላይ ዝም ብላ ፈርማ ነበር የምትሄደው የራሷን መግለጫዋን ነው አውጥታ የሷን አቋሟን ነው የገለጠችው ስለዚህ አሁን ያልሽውን ነገር 100% ነው የምንስማማው ስናደርገው የሚኖር ነው ወደፊትም የምናደርገው ነው መልካም እሺ ምን ይገናኛል አሁን ካሁን እኮ አባቴ ማስረዳውትን ከተሳሳትኩኝ እሺ የቻይልድ ዴፊኒሽን ተቀምጧል እዚህ ጋር ሜልዬ child is defined as under 18 የለም ኦኬ child defined ካልተደረገ ምንም እናምጣለን አንብቤ ደግሞ እሱንም ያወጣ ትራዲሽናል ፕራክቲስ ምንድናቸው child ምንድነው የሚለው ሁሉ ሙሉ ዶክመንቱ ወደ 92 ገጽ ነው አለ child ማለት ከ18 ዓመት በታች የሆነ
እንደሆነ እንትን ደግሞ harmful traditional ቻይልድ ማለት ዴፊኒሽኑ እሱ ነው ከ18 ዓመት በታች ማለት ነው ቻይልድ ማለት በዚህኛው ፍሬምወርክ ኦኬ እስኪ እሱን አሳይኝና we can go from there ከዚህ ያለፈ በጣም ብዙ ዶክመንቶች አሉ ይሄንን አቋም የሚገልጹ ባይ ዘ ወይ ሪፖርቶችም አሉ 18 ዓመት ይኸው አይ ታላቁ የ18 ዓመት የሚለው ልጆቹ ትምህርት ሃይ ስኩል የሚጨርሱበት እድሜ ነው ዓለም አቀፍ ነው በዚህ በአሜሪካ ሀገር ላይ 18 ዓመት ኮሌጅ የሚገቡበት ነው ከዚያ በኋላ ልጆቹ ከቤት የመውጣት መብት አላቸው ራሳቸውን ችለው የመውጣት እንትን ሁሉ አላቸው ያንን ነው የተወሰደው ኢትዮጵያም የወሰደችው እሱን ስለሆነ ዓለም አቀፋዊ የሆነ አግሪመንት ስላለ ማለት ነው ኦኬ እያልን ያለ ነው ግን አሁን ስለ ጥቃት ሲወራ ህፃናቶች ጥቃት ተፈጸመባቸው የሚልስ ብቻ ሳይሆን ፊሜል ነው አጠቃላይ ያነሱት ቅድም ዋናው መሰረታዊ ሐሳብ አንተ እንዳነሳው ጥቃትን እኔ ለሴቶችን ብቻ ሴቶቹ ከወንዶቹ በላይ ይጎዳሉ ቢሉ ራሱ አንቃወምም እኮ አንቃወም the only thing ችግሩ ያለው ምንድነው ከሰይጣን ጋር ሆኜ ቅድስናን ጫወታለሁ የሚል ሰው ክርስቲያን ካለ አትችሉም ነው እኛ እያልን ያለ ነው አትችሉም እዚህ ውስጥ ያሉ ሰዎች ላይቭ ላይ ልክፈትላችሁ ላይቭ ላይ ሴክስ የምታረግ ሴት ይዘው እኮ ነው እንትን የምትለው ስናገር እያፈርኩ እየተሸማቀቅኩ መድኃኒዓለም በሚያውቀው ከዚህ ጋር ሆናችሁ ግን የምትሰሩት ምንም ጽድቅም ቅድስናም የለም ጥፋት ነው ከዚህ ውጡ አምልጡ የራሳችሁ ሎጎ የእሱም ብቻ ሳይሆን እኮ አሁን እንትኑ ከማን ጋር ሆኜ ነው የምቃወመው የሚለው ሳይሆን የምንቃወመው ነገር ራሱን ቤዚካሊ ምንድነው ነው ላይክ በደሉ ጋብቻ ነው የሚቃወሙት በነገራችን ላይ ጋብቻ ውስጡ ላይ ጋብቻ ነው የሚቃወሙት ነው ሰው ፖይንቱ ላይ ዋና አተኩረን እንያዘውና ከማን ጋር ሆነን ነው የምንቃወመው ችግር የለውም ዲል እናደርገዋለን አሁን ሜሊ በጣም ሾርት የሆነ ጥያቄ ልጠይቅሽና ከቻልሽ አጭር መልስ ስጪኝ አንቺ ማለት ነው እሺ የምትቃወሚው ድርጊቱን ነው ወይስ አድራጊዎቹን ነው የጥቃት ነው አሁን ይሄ ጀንደር ቤዝድ ቫዮለንስ ሲባል ጀንደር ቤዝድ ቫዮለንስ የሚያረጉት ሰዎች ወንዶች ብቻ ናቸው ብለሽ ነው የምታምኚው አይደለም በጭራሽ አይደለም ጀንደር ቤዝድ ቫዮለንስ ሴትም ደፋሪ እንዳለ ታውቂያለሽ በሚገባ ሁለቱንም ያጠቃልላል ሲጀመር ጀንደር ቤዝድ ቫዮለንስ እና አሁን ሜሊ ስለዚህ አሁን የሚያረጉት ሰዎች ይህንን ነገር የሚያረጉት ሰዎች from both genders ከሆኑ ድርጊቱን በድርጊትነቱ ነው እንጂ ልትቃወሚው የሚገባ ጾታህን ነጥለሽ እገሌ ማለት ለምንድን ነው የሚያስፈልግሽ በጣም ጥሩ ጥያቄ ነው ብዙ ሰውም ጠይቆናል እስካሁን ሰው ምንድነው እኛ አሁን እንደ ሙቭመንት ጥያቄው ምንድነው ትኩረት ይሰጠው ይሄ ጉዳይ ናሽናል ክራይሲስ ይሁንና ትኩረት ይሰጠው አለ አሁን አንድን ሀገር እንደ ሀገር ለምሳሌ በበሽታ እንደ በሽታ አድርገን ብናስበው እኛ ሀገር የወባ በሽታ በብዛት አለ ስለዚህ በብዛት በጀት ተመድቦ ትኩረት ተሰጥቶት ምን ተብሎ እሱ ላይ መሰራት አለበት አይደለ አሜሪካ ሀገር ላይ አሁን ለምሳሌ በጣም ይረብሻል ቪዲዮዎች ላይ ተሻለ ፖይንቴን ሚስ እያረግሽው ነው እሺ ወይንም በቀላል ቃላት based on the severity and the degree of the problem ማለት በጣም ብዙ የተቸገርንበት ነገር ሲኖር እሱ ላይ ሞር ፎከስ ሰጥተን መስራት አለብን ካለው ችግር አንፃርና ካለው እርጀንሲ አንፃር ይሄ ላይ ትኩረት ይደረግ ለማለት ነው እንጂ አንዱን ጾታ ለይተን እንደ ጠላት ለማየት አይደለም እንዲያውም ወንድሞቻችን አሁን ድርጊቱን በድርጊትነቱ ነው ልትኮንኙ የሚገባው ማለት ነው አይደለ ያው በጣም ጥሩ ስለዚህ አሁን ያ ድርጊት ኦብጀክቲቭሊ ሮንግ የሚሆን ከሆነ አድራጊው ማንም ቢሆን because ዜና ምናምን የምንመለከት ከሆነ የሆነው ዜና ብቻ ተነጥሎ ስለሚጮህ ነው እንጂ ዛሬ የተዘገበ ዜና ማየት ትችላላችሁ ሚስት የጠፋች ብሎ ሚስቱን ፍለጋ ሲወጣ ጠብቃ አንገቱን በቆጨራ የገደለችው ሚስት ማለት ነው አሁን እዚህ ጋር መጠንኛ ባሎች እየተገደሉ ነው ምናምን የሚል ንቅናቄ ቢጀመር የዛ ካለ አልሆንም because ስለነዛ ሰዎች ሂስትሪ የምናውቀው ነገር ስለሌለ ማለት ነው ከመጀመሪያውም ጀምሮ so you guys ምንድነው የምታረጉት ማለት ነው ቺሪ ፒክነስ ነው የሆነ አይነት ነገር ሲመጣ የሆነ አይነት ኢሹ ሲፈጠር ያንን ኢሹ ተወስዱስና በጣም እንዲጮህ ይደረጋል አሁን አንቺ እንደዛ አይነት ሰው ነሽ ይያልኩ አይደለም ሜሊ
እኔ እንደዛ አይነት ሰው ነሽ እያልኩ አይደለም፣ ግን ታታውቂው ለእንደዚህ አይነት ሰዎች መጠቀሚያ እየሆናችሁ ነው። ማዕረይ ኤንድ ሌሎቻችሁ ማለት ነው። አሁን እዚህ ጋር ታላቁ ክርስቲያኒቲ ውስጥ ያላችሁ ሰዎች ድምፅ አትሰማ እያሉ በትሰማ ስም ተደብቀው የነሱን ኢሜጅ ቢውልድ እያደረጉ ያሉ ሰዎች መጠቀሚያ እየሆናችሁ ነው። በቃ ይሄ ነው። እነዚያኞች በዓላማ ነው የሚያደርጉት። እነዚያኞች በዓላማ ለሚያደርጉት የኛ ልጆች ደግሞ ባለማወቅ እየተባበሩ ነው። ያ እሱም ብቻ ዋናው ፖይንት ይሄ ነው በነገራችን ላይ። አይ አንደርስታንድ። ግን አሁን እንደተባባልነው ሌላ ምንም እንደዚህ ሴትን ወክሎ እኔ የእውነት እላለሁ በኦርቶዶክስ ቤተክርስቲያን በኩል እንደዚህ ለሴቶች የሚጮህ ሙቭመንት ባገኝ ይሄኛውን እኔ ማናችንም ጥለን ወደ እናንተ እንመጣለን። አባቴ ግን እንትን ማድረግ አክኖሌጅ ማድረግ ያለብን በምን መልኩ እንርዳ ብለን ስንነሳ ይሄን ያለው ኦፕሽን ፕላስ ሙሉ ለሙሉ ደግሞ ኃላፊነቱ ቤተክርስቲያኒቷ ላይ መውደቅ የለበትም። ለምን ኢትዮጵያ እንደ ሀገር ሴኩላር ናት፣ የሌላም አማኞች አሉ። ሙሉ ኃላፊነቱ ኦርቶዶክስ ቤተክርስቲያንም ላይ መጣልም የለበትም። ፌርም አይደለም። እኛ ይኸውልሽ ከሌላ ቤተ እምነት ጋራ መስራት ይቻላል። ከፌሚኒስት ከግብረ ሰዶማዊ ጋራ ግን ክርስቲያኖች እንዲሰሩ አንፈቅድም። 4 ነጥብ አንፈቅድም። በቃ ቤተክርስቲያን በምንም አይነት መንገድ ምንም አይነት በቃ የሆነ አንዲት ነገር እንደው የተወሰነ ፈቀቅ እንድትሉ አንፈቅድም። ከነዚህ ሰዎች ጋር ቆማችሁ ማየቱ ሁሉ ነው የማንፈልገው። አብሮ መስራት አይደለም ማለት በተግባር ማለት ነው። እነዚህ ሰዎች የሉም። እግዚአብሔር ሲያያቸው ሌላ ናቸው። እነዚህ ሰዎች ሌላ ናቸው። ኦልሬዲ መንፈስ ቅዱስ ያደረባቸው ክርስቲያኖችና መንፈስ ርኩስ የተቆጣጠራቸው ሰዎች አብረው ሊሰሩ አይችሉም የእግዚአብሔርን ስራ። ኦኬ እንጸልይላቸዋለን፣ እንደ ቤተክርስቲያን እንጸልያለን። እኩይ ስራቸውን ግን ስራቸውን ክፉ ስራቸውን እንጸየፋለን ይላል አመክንዮ ላይ። አንፈልግም እንዴ ለምንድን ነው ከቤተ ክርስቲያን ጋር የሚያያዘው? አሁን ይሄ ጉዳይ ከኦርቶዶክስ ጋር ብቻ የሚያያዘው ለምንድን ነው? መምታት የሚፈልጉት እሷን ነው። ሁሉም መምታት የሚፈልገው እቺ ቤተ ክርስቲያን። ጄኒውን የሆነ ጥያቄ ስላለኝ ነው። ጄኒውን የሆነ ጥያቄ ስላለኝ ነው። አሁን ማንም ተነስቶ ለምሳሌ የዚህ ከልት መሪ ጆርዲ ምን ስትል ነበረ? ኦርቶዶክስ ሁሉ ወንድ ሁሉ ደፋሪ ነው እያለች ነበር። በዚህ ሀሳብ ተስማማላችሁ? ማዕረይና ሜል ኦርቶዶክስ ወንድ ሁሉ ደፋሪ ነው? በጭራሽ አንስማማም። በዚህ አልስማማም። ግን ይሄ የዚህ ጊዜ ግን ማለት ነው ታላቂ ምን ብላ ነበር መሰለ ላይቭ ላይ የተናገሩት? ቆይ ሼኹም ብላ ነበር ሁሉ በሚለው አልስማማም። እሱን እኮ መልስ የምትሰጥችበታለሁ እኔ ራሱ ቬሪ ጥሩ። በጣም ጥሩ። ማይ ኳስችን እዛውን ይሄ ነገር በሀገር ደረጃ ካለ ሁሉም ሰው ጣቱን የሚጠቁመው ቤተክርስቲያን ጋር ለምንድን ነው? ለምሳሌ ይህንን ሙቭመንት ሙስሊም ቤት ገብታችሁ ለምን አጠይቁ? ባይዘዌ እኔ ይቅርታ አንዴ ልጨርሳ ከይቅርታ ጋር ማሬ ወይ እስቲ አሁን የላኩልሽን እዩና ነይና እስቲ ከታላቁ ጋር ትከትያለሽ። እዚሁ እንዳለሽ ሳትወርጂ ሃይ ስልሽ ከላይ ገብተሽ ታይዋለሽ። ከዛ በኋላ በዚሁ ቶን ታወሪያለሽ ወይስ አታወሪ የሚለውን ማወቅ ስለፈለኩ ነው። ማለት ይቅርታ ለታላቁ መመለስ እችላለሁ። ይሄን ጥያቄ ታላቁ መመለስ እችላለሁ። የጠየቀውን ትችያለሽ መመለስ። እኔ ነኝ ሚውት ያደረኩሽ። አሁን እኮ እየሆነ ያለው በየቤቱ እየመጡ ቀሲስ ያፍኑናልና ዶሚኔት ነው የሚያደርጉት። አሁን እኮ እያሉ ያሉት ልጆች የሚገርማቸው መርዝ ውስጥ በቆሎ አለ። እሷን መርጬ ከመርዝ ውስጥ አውጥቼ በቆሎዋን ነው የምበላው ነው አይነት ነው እኮ አሁን እኔ እየበላው ያለው። እኔ እኮ እንትኑን ነው አሁን ቀሲስ ችግር እኮ የለውም። እኔ ችሎታው ስላለኝ መርዙን ብቻ ነጥዬ መብላት እችላለሁ ካለች መርዝ ልስጣትና በልታ ታሳየኝ። ዛት ኢዚ በቃ እንደዚያ ነው እያረኩ ያያለሁት እኔም እሱን ነው። ሶ አሁን ቲጂ ማይ ኩዌስችን ኢዝ ቬሪ ሲምፕል። ይሄ ነገር በሀገራዊ ጉዳይ ወይም በአገር ደረጃ ያለ ችግር ነው አይደለ ቲጂ? ትግስት የትኛውን ነው የምትለው? የሴቶችን ጥቃት አሁን የሚጮክበት ጉዳይ ሀገራዊ ጉዳይ ነው አይደለ? ሀገራዊ ጉዳይ ነው። ኤግዛክትሊ። ሶ አሁን ሁሉም ሰው ቤተክርስቲያን ላይ ጣቱን እንደሚጠቁመው ሙስሊሞች ላይ ለምንድን ነው የማጠቁመው?
ታላቁ እኔ ቤተክርስቲያኔ ላይ የምጮኸው ክርስቲያን ስለሆንኩ ነው። ሙስሊሞች ጋር ሄጄ መስጊድ ወይም እነሱን እምነት ሳልከተል ሄጄ ብጮ ምን አገባሽ ቢሉኝ የምመልሰው መልስ የለኝም። እኔ ቤተክርስቲያንን እምለውም ደግሞ ቤተክርስቲያን ጥፋተኛ ናት አይደለም፣ ማስተማር ያለባትን ልክ ሴቶች ላይ እንደተሰራው ወንዶች ላይ በበቂ ሁኔታ እንዲሰራ አልተደረገም ነው። ይሄ ቅሬታ ነው። ከእናትህ ጋር እንኳን ስትኖር አንድ ቤት እናትህን ያልተስማማህን ነገር ትጠይቃለህ እንጂ አታክ ማድረግ አይደለም ቤተክርስቲያንን። እኔ ለምሳሌ ያስኩት ምክንያቱም ቤተክርስቲያን የምመላለስ ሰው ነኝ። አታክ ማድረግ አይደለ፣ ግን ቤተክርስቲያኔ ልትሰጠኝ ይገባል። እሺ አታክ ማድረግ እንዴት እንደሆነ በጣም ቀላል ምሳሌ ለምሳሌ ለምሳሌ እናንተ ጎረቤት አላችሁ አይደለ? ቲጂ ሰም ጎረቤት ሊኖራችሁ ይችላል። አሁን ያንቺን ወላጅናት እነዛ ጎረቤቶቻችሁ ቁጭ ብለው እቺ ቡዳ፣ እቺ ሰይጣን፣ እቺ የተረገመች እያሉ ሲያሟት ዲፌንድ ሳታረጊ ቁጭ ብለሽ ብትሰሚ ከሚያሙት ሰዎች በምን ትሻያለሽ? አሁን ይኸውልህ ታላቁ አለመተዋወቅ ነው። ለምሳሌ እዚህ ቤት ያሉት እኔን የሚያውቁኝ እነ ሂዊ ወይም ሌሎች ሰዎች የሰሙት እኮ ይሄንን እኔ ለምሳሌ ቤተክርስቲያን በምትወቀስበት ቤተክርስቲያን ጥያቄ ጠይቃለሁ፣ ግን ሃይማኖትን የሚያንቋሽሽ ቦታ ሁልጊዜ እኔ ይሄንን መስማት አልችልም ብዬ ከሰው ጋር መጨቃጨቅ አልፈልግም። በምንም ጉዳይ እኔ በስነ ስርዓት ማውራት ካልቻልኩ ማለት ነው አንድ ሰው እከላከላለሁ፣ በደንብ እከላከላለሁ፣ እወጣለሁ። አትሊስት በቃ እዚህ ቦታ አልገኝም ብዬ እሄዳለሁ። እንደውም በዚህ ብዙ ሰው የሚያቀኝ ይመስለኛል። እኔ አልገኝም እዚህ ቦታ ብዬ ትቼ እሄዳለሁ። ግን by doing these things አሁን ይሄ በጣም ራዲካል ፌሚኒስቶች ያንቀሳቀሱት ያለውን ነገር የዚህ ሙቭመንት አባል በመሆንሽ ቤተክርስቲያን ስትሰደብ ቁጭ ብሎ እንደሚያይ ሰው ሆነሻል ማለት ነው። እሺ አሁን አንቺ ፕራክቲካሊ ገብተሽ እነዛን ሰዎች ላትደግፊ ትችያለሽ። ፕራክቲካሊ ሄደሽ እኔ ግብረ ሰዶም ነኝ ላትይ ትችያለሽ ስለማትይ ማለት ነው። you will never say that ጭንቅላት ያለው ሰው እንደዚህ አይነት ነገር ሊናገር ስለማይችል ማለት ነው። but through his actions የሚያሳየው ነገር የነዛ ሰዎች some part የሚሆን ከሆነ የሚናገሩትን ነገር ደግሞ የሚናገር ከሆነ የሚሰጡትን አጀንዳ የሚቀበል ከሆነ ፕሮፋይል ፒክቸር በልስኪ ይሄን ደግሞ አድርግ ሲባል የሚያደርግ ከሆነ ይሄንን ተናገር ሲባል የሚናገር ከሆነ ይሄንን ተቃውም ሲባል የሚቃወም ከሆነ ይሄን ደግፍ ሲባል የሚደግፍ ከሆነ ፕራክቲካሊ በአንደበቱ ባይናገሩም ፕራክቲካሊ ቤተክርስቲያንን እየሰደባት ነው ማለት ነው። through his actions እየተሳደበ ነው ማለት ነው። አሁን ቪዲዮ ምናምን አውጥተን ምናምን ላናሳይ እንችላለን because that's not the point። አሁን ፖይንቱ እሱ ስላልሆነ ማለት ነው። ፕራክቲካሊ ግን አሁን እያረግሽ ያለሽው ነገር ቤተክርስቲያንን የሚደግፍ ነው ወይስ ቤተክርስቲያንን በውጭ ቆመው ከሚያጠቋት ሰዎች ጋር አብሮ ጦር የሚወረውር ነው ድርጊቱ ራሱ? ሌላው ምንድነው መሰለህ ታላቁ እዚሁ ላይ በነገራችን ላይ ትግስት አንድ ጥያቄ ልጠይቅሽ። እናንተ እንቅስቃሴ ውስጥ ሙስሊሞች አሉ የሉም? የሙስሊም ሴቶች አሉ። ቀሲስ አንድ ወንድ 4 ሴት ማግባት ለሴቶቹ የሴት ጥቃት ነው ብለሽ ታምኛለሽ? እኔ ያው እንደዛ ነው ማምነው። እሺ 4 ሴቶች አንዱን ወንድ ሲያገቡ የወንድ ልጅ ጥቃት ነው ብለሽ ታምኛለሽ? ሁለቱንም ኃጢአትም ነው ነውርም ነው ብዬ ነው ማምነው። በሁለቱም ሳይሆን ወንዱ አሁን 4 ሴቶች አንዱን ወንድ ሲያጠቁት የተጠቃው ሴቱ ነው ሴቷ ነች ወንዱ ነው? በእኔ ይኸው በዚህም ጎን ቢመጣ ስለ ሴትም ስለ ወንድም ቢሆን አቋሜ ያው ነው። እስከ ዛሬ ድረስ እንደዚህ አይነት ነገር የለም። ወንድ ልጅ ሴት ልጅ 4 አግባ የሚል 2 አግባ የሚል አይቻልም ነው የምልሽ። ለምሳሌ በግልጽ አማርኛ በ4 ወንዶች 1 ሴት ቢያገቡ በጣም ጥቃት ነው አይደል? 4 ወንዶች 1 ሴት ቢያገቡ አዎ ጥቃት ነው፣ ኃጢአት ነው። አዎ ለኔ ጥቃት ነው። አይ ቆይ ከኃጢአት ጋር አታያዩ ይደለም። አሁን ስለ ጥቃት ስለሆነ የምናወራው ጥቃት ነው አይደለም? ይሄ አንድ ሴት ለ4 ወንዶች ፈልጋ ከሆነ እኔ ፈልጋ 4ኛ ሚስት ሆናለሁ ብላ የሄደችን ሴት ምንም ማድረግ አልችልም። ሃይማኖት ያወራው ስለዚህ አይደለም። አሁን የጠየቅኩሽን መልሽልኝ። 4 ወንዶች አንድን ሴት 4 ወንዶች አንድን ሴት ቀሲስ አሁን እኮ ያለው ፈልጋ ነው ወይ እቺ ሴት 4 ወንድ ያገባችሁ?
ስለዚህ ኮንዲሽናል በሆነ ነገር የምታስቀምጨው ለማንኛውም ይኸውልሽ ሙስሊሞች ለሴቱም እንደዛ ነው። ሴቱ ይገባኛል ብሎ ከሄደ ቆይ ይኸውላችሁ እኔ አሁን ይህን ያመጣሁበት የሃይማኖት ንጽጽር ልሰራ የፈለግኩበት ምክንያት አለኝ። የትም ቦታ ላይ ቤተክርስቲያኗን የሚያጠቃና ክርስቶስን የሚያሰድብ አጀንዳ ይዘው የሚመጡ የርኩስ መንፈስን ስራ ይዘው የሚመጡ ሰዎች የመጀመሪያው ሰለባ የምትሆኑት ክርስቲያኖች ናቸው። በየትኛው መንገድ ማለት ነው። በጣም በሚያሳዝን ሁኔታ በየትኛው ማለት ነው። በፖለቲካው የሚመጣ ተጠቂ ናችሁ የምትሆኑት። አብራችሁ ነው የምትወጡት። አብራችሁ ቤተክርስቲያኗን አውጋሽ ባል የሚባለው ፈርኒቸር ነው ወይ ምንድን ነው? ፈርኒቸር ይቺ ልጅ ከአባት መገኘቷን ራሱ ረስተዋለች። ባይዘው እንደዚህ ያሉት ነገሮች እንደ ክርስቲያን ስትቃወሙ ለምሳሌ ሴት ልጅ በ18 ዓመቷ ከ18 ዓመት በፊት ማግባት የለባትም ሲባል የዘመኑን ህግ ሁኔታ ያኗኗር ዘይቤ በማየት ነው የሚወራው። ወደ እግዚአብሔር ሐሳብ ከመጣንና ወደ መጽሐፍ ቅዱስ ሐሳብ ከመጣን ግን ማለት ነው ኃጢአት ነው ምናምን ካላችሁ ተሳስታችኋል ነው የምልሽ። ለምን መሰለሽ? አንደኛ ኢየሱስ ክርስቶስ ከመቤታችን የተወለደው በቤተ ክርስቲያን ትራዲሽን በ15 ዓመቷ ነው ጌታን የጸነሰችው ድንግል ማርያም። ጌታ በ15 ዓመት ከ15 ዓመት ሲሆናት ከሷ ከሚጸነስ ለምንድን ነው ከ20 ዓመት ከ30 ዓመት ከ40 ዓመት ሴት ለምንድን ነው ያልተጸነሰው? የሴት ልጅ መብት እየጣሰ ነው ማለት ነው ብለን ልንወስደው እንችላለን። ሲጀምር ጋብቻ ይኸውልሽ ተፈጥሮን ነው መከተል ያለብን። እግዚአብሔር እኛን ሲሰራን እግዚአብሔር ሰውን ሲፈጥር ሰው የሚባለው በውስጡ የያዘው አይምሮው የበሰለ ያልበሰለ ለትዳር ብቁ ነው አይደለም የሚለውን አብሮ እግዚአብሔር በተፈጥሮ አብሮ ሰርቶለታል። ልክ አንድ ሴት ማለት ነው ወር አበባ ማየት ስትጀምር ከዚህ በኋላ ከወንድ ጋር ግንኙነት ብታገኝ ዘር ትተኪያለሽ ትወልጃለሽ እያላት ነው። ተፈጥሮ ራሱ እየነገራት ነው። አንድ ልክ ወር አበባ ያየች ሴት ከወንድ ጋር ሩካቤ ከፈጸመች ምንም ጥያቄ የለውም እርግዝና ይፈጠራል ማለት። አንኮንዲሽናል ማለት ኤክሰፕሽናል ከሆነ ውጭ ያለውን ያው መካንነት ምናምን እሱን ሳናይ ማለት ነው። ስለዚህ እግዚአብሔር ሰውን ሲፈጥር የፈጠረበትን ህግ ነው እንጂ መከተል ያለባችሁ እናንተ ዓለም ሁሉ የሚያመጣውን ህግ መጽሐፍ ቅዱስን የሚያቃወም ነገር ሁሉ እያመጣ ቢነግራችሁ ኦኬ ምን ችግር አለ? ወንድን ቢያገባ ይሄ እኮ መብት እኮ ነው፣ የሰውነት ሂውማን ራይት እኮ ነው ይሄ ሊል ይችላል አንድ ሰው ከመብት አንጻር። የወደደውን ሰው የማድረግ መብት አለው። በምድር ላይ ኃጢአትን የማድረግ የዲያብሎስ ባሪያ የሚሆን እኮ መብት ፍሩ ይልቁ አላችሁ እኮ። የዲያብሎስ ባሪያ ነው የምሆነው እኔ እግዚአብሔር ባሪያ መሆን አልፈልግም፣ የእግዚአብሔር ልጅ መሆን አልፈልግም ካለ አንድ ሰው መብቱ ነው። እንደ መብት ከወሰድ ነው። እንደ ክርስትና ስናወራ ግን ገሃነም ነው የምትገባው ነው። ይሄ ሲኦል ያስገባል፣ የእግዚአብሔር ህግ ይህንን ይቃወማል ነው እያላችሁ ያለ ነው። አያችሁ ስናወራ በጥያቄ አንድ ጥያቄ ልጠይቆት እኔ ለመጨረሻ ጊዜ። አሁን ከዚህ በኋላ እኔ ማውራውም የለኝም እውነት ለመናገር። እኔ ለምሳሌ ችግሩ ፌሚኒዝም ከሆነ ፌሚኒዝም የሚባለው ነገር ጋር ለምሳሌ እንደ ክርስቲያን አጠገቡ አልደርስም፣ አሽቀንጥሬ ጥለዋለሁ፣ እዛ ነገር ውስጥ አልገኝም። ግን ቴንኪው አይበሉኝ። ቆይ ቀድሞ ግን አሁንም ሴቶችን የሚያጠቃ ነገር ሃይማኖት እግዚአብሔር አዟል ካላችሁኝ አሁንም አልስማማ። ምንድን ነው የለም እኮ ቆያ ካላችሁኝ ማትበይ። አሁን ካላችሁኝ ማለት ራሱ ይሄ ራሱ ስድብ ነው። እውነት መናገር አይልም ካለ መረጃ ማምጣት ነው እንጂ የለም አይልም። አሁን እኮ እንዳንግባባ ሁሉ ማለት እኔ አክብሬዎት ዝም ስለምን መናገር አልቻልኩም። ካላችሁ የሚለው ራሱ ይኸውልህ ክስ ነው የምልሽ። በቃ አልቀበልሽም እኔ። እሺ እንግዲህ ሴት ልጅ እኔ ልነግሮት የፈለግኩት እኔ ሴት ልጅ ከ18 ዓመት በፊት ካገባች በዓለም ህግ ይበሉኝ በእግዚአብሔር ህግ ይበሉኝ 15 ዓመት ልጅ እርሶ እንዳሉት የወር አበባ የሚያዩት አሁን በ9ና በ10 ነው። እቺ ሴት ዝግጁ ናትና ማግባት ትችላለች። ይሄ የቤተ ክርስቲያን ቀኖና ነው ግድ ነው ካሉኝ ለምሳሌ እኔ በዚህ አልስማማም። እግዚአብሔር በዚህ ከቀጣኝ እግዚአብሔር ቅጣቴን እቀበላለሁ እንጂ በዚህ እኔ የ15 ዓመት ሴት ልጄን ለጋብቻ አልሰጥም። ምክንያቱም ኢትዮጵያ ታውቁታላችሁ ፌስቱላን ያጨናነቀው የህፃናት ጋብቻ የመጣባቸው ችግር። አንዴ እግዚአብሔር እንዲረዳሽ የምጸልይልሽ አንቺ የእግዚአብሔርን ህግ ተቃውሜ ልጄን እጠብቃለሁ ስትይ ልጅሽ ሌላ ሆና እንዳትመጣ እጸልይልሻለሁ። በቃ ይጸልይልኝ። ሌላ ሆናልሽ እንዳትመጣ እጸልይልሻለሁ። አንድ
ሚስሪፕሽን ባንደራረግ ጥሩ ነው። እዚሁ ቁጭ ብለን somebody saying something somebody saying ደግሞ ሌላ ነገር ካላችሁ የሚለው ፕሪሰፖዚሽን ራሱ ስድብ ነው። አሁን ቀሲስ እንዳሉት ማለት ነው። it's very disappointing። እዚህ ቁጭ ብለን ታላቁ ብላችኋል እኮ ምንድነው? አለ ምንድነው? ሰው አታክ ለማድረግ ነው እንዴ? ታላቁ ማለት ብላችኋል። 15 ዓመት እና ፔሬድ ያየች ልጅ ቲጄ ምን አለ መሰለሽ፣ እንደዛ አይደለም የተባለው። እኔ ነኝ ሚውት ያረኩሽ ትግስት የሰማሽ ይሄን ያህል ሰዓት እኮ እየተወያየን ያለ ነው አንደርስታንድ ለመደራረግ ነውና ሚስ ኢንተርፕሬት አታርጊ። ያላሉትን ቀሲስ እንደዛ አላሉ። ባይዘዌ ቲጂ ቋንዲ ሚውት ሲያረኩሽ እኔ ነኝ። እኔ ልንገርሽ ባይዘዌ እኔም ቁጭ ብያለሁ እየሰማሁ ነውና እንደዚህ አይደለም የተባለው ማለት ነው። ማርዬ ሚውት አድርጉ። ወቅት ታላቁ እያወራ ነው አይደለ? እያወራ ነው እሱ። ማስረጃ ከፍቷል፣ ካሜራ ከፍቶ እየጠበቀን ነበር። ያወራና ከዛ በኋላ ታወራላችሁ ሌሎቻችሁ። ሚውት አድርጉ። ከታላቁ በፊት እኔ ልግባ። ከታላቁ በፊት ላይ ለቻችሁ አንዴ ልቀጥልና ዩ ጋይስ ዊል ኮንቲኒው። መምህር የኔታ መንበሩ አንዴ ታላቁ ያሳይና ቪዲዮውን ይቀጥላል። ቀጥል ታላቁ። ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural። you know, I'm so glad to see that you guys are coming to the realization that religion is actually a weapon against formed against women። ለሴቶች እንግሊዘኛ ለማስተሙ ሰዎች ምን እያለች ነው? ሴቶችን ከሃይማኖት ማስወጣት ነው የምንፈልገው። ሃይማኖት ማለት ሴቶችን ለማጥቃት የተደራጀ ተቋም ነው። ሃይማኖት የሚባል ነገር አያስፈልግም ነው። ፓትርያርክ የሚባለውን ሲስተም ያመጣው እሱ ስለሆነ ሴቶችን ለማጥቃት ሆን ተብሎ የተደረሰ ድርሰት ነው ለምትል ጠላት የሆነ ኢንስቲትዩሽን ነው ራሱ። ለሴቶች ጠላት የሆነ ኢንስቲትዩሽን ነው። ኦኬ ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል። ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። ኢትዮካስ ሎንግ ታይም ባይ ዘ ዌይ እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻችን ኦኬ አሁን ሌላውን ነገር ማሰማት ላይ ያስፈልግ ይችላል። በቃ ይበቃል። ሃይማኖት መመታት ያለበት ነገር ነው እያለች ነው። ሶ ማይ ፖይንት ዩ ጋይስ ተረድታችሁኝ እንድትመልሱ ወይ እንድታወሩ ከዚህም በኋላ ሀሳብ ስትሰጡ ስፔሻሊ ኮንሰርኒንግ ሚ ማለት ነው። እነዚህ ሰዎች የሚሰጧችሁን አጀንዳ ይዛችሁ ወይም ደግሞ የራሳችሁን አጀንዳ ይዛችሁ ነገር ግን በእነሱ አካሄድ ስትሄዱ አወቃችሁትም አላወቃችሁትም የእነዚህ ሰዎች ጉዳይ አስፈጻሚ ነው የምትሆኑት። ሴት በቃ የኔ ሀሳብ ይሄ ነው። ፖይንቱ ምንድነው? ሴት ልጅን ከሃይማኖት ማስወጣት አለብን። አረ እንደውም ስለ ክርስቶስ እየተናገሩትን ላስተማችሁ አንዴ። ኢትስ ክሬዚ። አሁን ዲያቆን ዳዊት ታጋርጎ የነበረ ስለ ክርስቶስ እያወሩ ነውና አንዴ ላስተማችሁ። አብዮታዊ ፌሚኒስት is Jesus Christ by the way። ኢየሱስ ሲያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትራዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል፣ ይሄድና ያነጋግራታል፣ ይሄድና ስም ይቀይርላታል፣ ይሄድና ወንጌል ሰባኪ አድርጎ ማለት ነው ይለቃታል፣ ይሄድና ወንዱን ኤክስክሉድ አድርጎ ከሷ ይወለዳል። ተገሃሱ አብዮታዊ ፌሚኒስት is Jesus Christ by the way። አብዮታዊ ፌሚኒስት ነው ክርስቶስን ማለት ነው። ይሄንን ነገር አራት ለሚያገባው ለመሐመድ፣ ሴት ልጅን ከሽንት ቤት ለሚቆጥረው ለእስልምና፣
የደቦ ሰርግ ለሚያደርገው ለእስልምና ሲናገሩት አትሰሙ። የማንም ሙጀሊያም እየተነሳ አፉን የሚከፍተው ክርስትና ላይና ቤተክርስቲያን ላይ ብቻ ነው። ማንም ሙጀሊያም ማለት ነው። አንዴ ስሙ። ፌሚኒስት ኢዝ ጂሰስ ክራይስት ባይ ዘ ዌይ። ኢየሱስ ሲያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትራዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል። ዋይ ክራይስት? ቆይ ምን አጠፋ ክርስቶስ? ምንድነው ጥፋቱ? በመዋዕለ ስጋዌው እንኳን አይደለም በዚህ ዘመን ማለት ነው እንደዛ በነፍሳቸው የሚጠሉት አይሁዳውያን እንኳን ድንጋይ አንስተው ሊወግሩት ሲሉ ከኃጢአቴ በየትኛው በድንጋይ ትወግሩኛላችሁ ሲል ኖ ስለ ኃጢአትህ አይደለም ሰው ስትሆን ራስን እግዚአብሔር ስለማድረግ ነው እንጂ አሉት። ከኃጢአት ንጹህ መሆኑን የሚጠሉት አይሁዳውያን ሳይቀር መስክረውለታል። ዛሬ ግን የሆነ ሰው ይነሳና አብዮታዊ ፌሚኒስት ነው ማን? ክርስቶስ ራሱ ለቱ ስብሐት። ይሄን ንግግር ስለማመድ ትናገረው። እኔ የእስልምና መርህ ያስፈልገናል ብዬ ማስብ ሰው እየሆንኩ ነው። የማንም እንከፍ መጫወቻ እየሆን ስለሆነ ማለት ነው። በእስልምና ለምንድን ነው አፋቸው የማይከፍቱት? አንገቷን በጥሶ ነው የሚጥልላት። ዛትሰት ክርስቶስን የሚሳደብ ማንም ቢሆን ማለት ነው ወንድም ይሁን ሴትም ይሁን ፍቅር ሲዝምም ይሁን ጠላቲዝምም ይሁን ከጾታ ጋር አታገናኙት። ይሄ ከጾታ ጋር የሚገናኝ ነገር የለውም። የሆነ አይዲዮሎጂ በመጣ ቁጥር ተንጋግቶ የሚሄደው ክርስቲያኑ ነው። ያቺ ማናት ማርያም ተገለጠችልኝ የምትለው እሷ መጣች የምትነዳው የኛውን ሰው ነው። ፍቅር ሲዝም መጣ የሚነዳው የኛውን ሰው ነው። አጠማቂ መጣ የሚነዳው የኛውን ሰው ነው። ፓስተር መጣ የሚነዳው የኛውን ሰው ነው። ፌሚኒዝም መጣ የሚነዳው የኛውን ሰው ነው። ሰይጣኒዝም መጣ የሚነዳው የኛውን ሰው ነው። ለምን? ገልቱ ምእመን ስላፈራን ማለት ነው። እንደዚህ ክርስቶስ በአደባባይ እየተሰደበ እንኳን ክርስቶስ በአደባባይ እየተንቋሸሸ እንኳን ክርስቲያን ነኝ ግን ፌሚኒስት ነኝ ምናምን ትላለች ትመጣለች። በጣም የሚገርም ነው። ክርስቲያንን በጋብቻችንን በቤተክርስቲያን መፈጸም እንችላለን እንዳሉት ማለት ነው። ያው ብለው የለ ክርስቲያንን ዲኖሚኔሽናቸው ክርስቲያን የሚል ዲኖሚኔሽን ይዛሉ። ከዚያ ወንድ ለወንድ ሴት ለሴት ያጋባሉ። ከዚያ እግዚአብሔር እንዳገለግላለን ይላሉ። ሌላ እግዚአብሔር ፈጥረው ከሆነ ይቻላል። እንግዲህ እግዚአብሔር እየፈጠራቸውን ሳይሆን የፈጠሩትን እግዚአብሔርን ማምለክ። በነገራችን ላይ ታላቁ አይ ቲንክ አሜሪካም ይኖራል ውጭ ያላችሁ። እዚህ አሁን እኛ ሀገር ኢንክሉሲቭ ቸርች የሚባል አለ። ኢንክሉሲቭ ቸርች ማለት በቃ ይታወቃል፣ ሁሉንም የሚያካትት ማለት ነው። ጌይም ሁን ሌዝቢያንም ሁን ግብረ ሰዶማዊም ሁን መተህ ማምለክ የምትችልበት ማለት ነው። እንደዛ አይነት ሀገር እንድትሆን ነው ኢትዮጵያ የሚፈልገው ማለት ነው። ለሰይጣን ነው ተደብቆ የመጣው። በዚህ አጀንዳ ውስጥ ሰይጣንን ነው የማየው። አካሉ ገዝፎ ነው የማየው። እንደው አባቶች ወንድሞች፣ በቃ ምንም እኮ ይህ እኮ በጣም ክሊር እኮ ነገር እኮ ነው። እስመ ሰብለከ ሃይማኖት ያለብሳ እኮ ነው። አያችሁ፣ ሰይጣን ሲመጣ ተጎርተሃል ላግዝህ ብሎ ነው እንጂ የሚመጣው ሰይጣን ነኝ ብሎ አይመጣም። እንዴት ይህንን ኦርቶዶክሳዊ የሆነ ወጣት እንዴ በእውነት ነው ይህንን ለመረዳት እንዴት ራቃችሁብን? ይህች ልጅ ፌስቡክ ላይ ማለት ነው ጥቃት ስትፈጽም ነበረ ሴቷን። ቪዲዮውን እሱንም ክፈተው። በእኔ አያምርም፣ በቄሱ አያምርም። በእውነቱ ትናንትና ከፍቼዋለሁ። መቼም ሰው ሳጣ ከእነዚህ ሰዎች ጋር ሆናችሁ ቅድስና ስለ ጥቃት እግዚአብሔር እኮ የሚያግዘው እኮ ጾም ጸሎት ላይ ይዛችሁ እግዚአብሔር ሆይ እርዳን አግዘን። ከምንም በላይ ችግሩን የሚፈታው እሱ ስለሆነ እኔ ፖለቲከኞች እኮ እንደው እግዚአብሔር እንዲረዳን ብለው የህሊና ጸሎት አንዳንድ ጊዜ እኮ ያደርጋሉ። በእውነቱ እንደ እግዚአብሔርን ሪጀክት ያደረገ እግዚአብሔር ትክክል አይደለም ተሳስተሃል ስትሰራ እንደዚህ ማድረግህ ትክክል አይደለም ብሎ ሪጀክት የሚያደርግ ሰው እንዴት ነው ክርስቲያን ነኝ የሚለው? አይደላችሁም፣ ስማችሁ ነው እንጂ ይኸው እኛ ቤተክርስቲያን ኦርቶዶክስ እንድታውቁት የምናውቀው ምን ወደው ኦርቶዶክስ የሆነው ሁሉ ያ ተበቃ እግዚአብሔር ይስጥህ። ኦርቶዶክስ የሆነው ሁሉ ይጸድቃል ብለን አናምንም እኛ። ክርስቶስን የሚመስል ህይወት መኖር አለበት፣ የቅድስና ህይወት መኖር አለበት። ዝሙት አይደለም ትናንትና ተናግሬያለሁኝ።
በጾም ሰዓት እንኳን ባልና ሚስት እንኳን አብረው መተኛት ቀኑናችን አይፈቅድም። እንኳን አይደለም ጥቃትን ማለት ነው ቤተክርስቲያኑ። ጥቃትማ ነው ያውሪዎች እኮ ነው ማለት ነው። ባልና ሚስት እንኳን የሚያረጉት እንኳን ሩካቤ ታላቁ ዝጋው ስርዓት ያለው መሆን እንዳለ። ኦኬ ከፈተው ቀጥ አራባት ለምንድን ነው የሚዘጋው? ቴዲ ምንድነው ለምንድን ነው የሚዘጋው? ከፈተው ዝም ብያለሁ ነው ከፈተው። ለምንድን ነው የሚዘጋው? ታስረዳን እስቲ። ቆይ ለምንድን ነው የሚዘጋው? ታስረዳን። ኤክስፕሌን ያ ኪዲ ታስረዳንና ያ ዌል ሪዝነብል ከሆነች ይዘጋል። ለምን ታረጋኛለህ? ይሄ የአባቶቻችን ምልክት ነው። እኛንን ይሄንን የምንከተለው እኛ እኮ አባቶቻችን አርአያ መሆን አለበት። ይሄ ማለት እኮ ይኸውልሽ ቆይታችን ምንድነው ሐሳብሽ? ለምንድን ነው የሚዘጋው? ይኸውልሽ ይሄ እኮ አንቺ እየሰማሽ እኔ ነኝ ሚዩት ያደረኩሽ። ይኸውልሽ አንቺ የምትከታያት ይሄን ፕሮፋይል ያቀበለችሽ ልጅ ነች። እቺ የምታያት አፈርሽባት እንዴ? ይዘጋ አላፍርም። ተሸማቀቅሽባት? አልተሸማቀቅኩባትም። በጣም እኮራባታ። ስለዚህ ለምንድን ነው የሚዘጋው? እዚህ ጋር የዋህ እህቶቻችን አሉ። ቆይ እየሰማሽ ሲከፈት አባቶችሽ ፊት ነው እኮ ይሄንን ፕሮፋይል አድርገሽ የመጣሽው። የዋህ የሆኑ እህቶቻችን አሉ። እነሱ ማንቃት እንፈልጋለን። ሚውት አድርግና ታላቁ ሚውት አድርግ ከኔ ጋር ኪዲ አንዴ ከኔ ጋር ተቀጥላለህ። አሳየን፣ ዝም ብለህ አሳየን። መጀመሪያ በደንብ አሳየን። አረ ብዙ የሚያስጠላ ነገር አለ። አሁን ለሚዲያ ስለማይመጥን ይሄን ካየነው በቂ ነው። ኪዲ በጣም አጭርና ግልጽ የሆነ ጥያቄ ለምጠይቅሽ አጭርና ግልጽ መልስ ትመልሽልኛለሽ። ይሄ ድርጊት ትክክል ነው? ይሄ ድርጊት ትክክል ነው ኪዲ? ትክክል ነው ወይ? አልሰማም። እኔ ጋር አይደለህማ ታላቅ በደንብ ይሰማል። አይ ቲንክ እኔን አይደለም የጠየከኝ። ኧረ ማሪ አንቺንም አንዴ ይቻላል። ኪዲ እንትን ማይክሽን ክፈች እያወራሽ ከሆነ አትሰሚም። እየዘጉብኝ እኮ ነው። እኔ ነኝ እየዘጋሁት። ራሳቸው እኮ ነው እየዘጉብኝ። ተደርበሽ ካላወራሽ ድርጊት ትክክል ነው? ተደርበኝ ምንም እያወራሁኝ አይደለም። አንደኛ ነገር ማለት ነው እዚህ ጋር አላማችሁ ክርስትናን ለማስቀጠል ከሆነ ማለት ነው ይሄ አይደለም አርአያ የምትሆንበት መንገድ። ኪዲ እያዳመጥሽ ነው? አንዴ አዳምጪኝ። ያዳመጥሽ አንዴ መስማት የምትችሉ ከሆነ አትዝጋብኝ። ይሄ እኮ እያዳመጥሽ አንቺም እያዳመጥሽ እህታችን ታደርጉት እናንተ ናችሁ። ታላቁ ያንተ ድምጽ መስማት ትችያለሽ። አንዴ አዳምጪ። ቀረብ አድርገው ማይክህን። ቆይ አንዴ ርቋል። እያዳመጥሽ ነው? አንዴ ስሚኝ። እዚህ ያለነው ትላልቅ ሰዎች ነን። ሪስፔክት አድርገሽ የምታወሪ ከሆነ በስነ ስርዓት አውሪ። እሺ፣ ካለዛ እናስወረድሻለን። ሰማሁኝ ነው እኔ በፍጹም በቃ አሁን የተጠየቅሽውን ጥያቄ መልሽ በስነ ስርዓት። አሁን ያየሽው ነገር ትክክል ነው አይደለም? ለምን እሱን መመለስ ፈራሽ? ለምን ይዘጋብኛል? እኔ ምንም ሌላ ነገር አታውሪያ። የጠየቅንሽን ብቻ መልሽ ፕሊዝ። በቃ አሁን ያየሽው ቪዲዮ እንደ ሰው እንደ ትክክል ነው አይደለም? ምን አይነት ግንኙነት ነው የነበረው? አሁን እያየን ያለ ነው። ኦኬ ጓደኛ ማቾች ሲሳሳሙ አየን። ኦኬ ሶ ምን ጓደኛዋ ናት ኦር ገርልፍሬንድ ናት ወይስ ሚስቷ ናት? የምናውቀው ነገር ሌብል የለም። ቆይ ኪዲ አንቺ ጥሩ ነገር አመጣሽሽ። ቆይ ቀሲስ ከእርሶ ጋር ላይሄድ ስለሚችል ብዬ ነው ቶፒኩ። ኪዲ ሴትን ገርልፍሬንድ አድርጎ መያዝ ይችላል? ኪዲ አላልኩህም። ዩ ኔቨር ኖው። እሷ ምን እንደሆነች የምታውቀው ነገር የለም። ከተማ ላይ የሴት justify this እንደ እህት ስማ ትችላለች። ኦኬ justify this look which means ልጅቷ ገርልፍሬንዷ ናት ማለት አይደለም። just እንደ እህት የምታያት like ምኗንም ብስማት ምንም። እዚህ ጋርስ ምን እያደረገች ነው? ምን እያደረገች ነው? ምንም ፎቶ እየተነሱ እኮ ነው። ፎቶ እየተነሱ ነው? ያ ኦኬ። ይሄ እስኪ ከስር ንገሩኝ። እዚህ ጋር ምን እያደረገች ነው?
ይሲ ጋይስ አሁን እነዚህ ሰዎች ግብረ ሰዶምን ነው የሚያስፋፉት ስንል ሌላ ማስረጃ መጥቀስ አይጠበቅብንም። this lady right here is the very ማስረጃ ማለት ነው ለዚህ ነገር። ህሊናሽ እያወቀው ምን እያደረገች እንዳለች ህሊናሽ እያወቀ ኤግዛክትሊ እያወቅሽው ግን ሌዝቢያንነትን ጀስቲፋይ ለማድረግ ትሞክሪያለሽ። ቪዲዮ ራሱ ከፍቼ ላሳይሽ እችላለሁ። ቪዲዮ ማለት ነው። በዩ በቨርቹ ስም ትመጪና ምን ማድረግ ትሞክሪያለሽ ማለት ነው። ሳምሃው ዩር ወይ በዚህም በዛም ብዬ ግራ መታተቼ ምናምን እንትን ልል እችላለሁ ትያለሽ። እሺ እዚህ ጋር ምን እያደረገች ነው? ድጋሚ ኬዲ ምን እያደረገች ነው? እዚህ ጋር ድጋሚ ልጠይቅሽ። ሊስን ለኔ ምንም የሚታየኝ ነገር የለም። ለእናንተ እየታያችሁ ለኔ የሚታየኝ ምንም ነገር የለም። ጀስት ኖርማል ነው ለኔ። አይንሽን ግለጪ፣ አይንሽን ግለጩ። እዚህ ላይ እኮ ግን ታላቁ እሷ አሁን የእምነቱን እንትን ብለዋለች። አሁን እሷ የአእምሮ አንድ ጊዜ ልቅ አድርጋ ስላታለች። ስለዚህ እንደው እኔ በጣም ይገርመኝ ማለት ነው። እንደው አንድ ሀሳብ ልንገራችሁ እዚህ ያላችሁ በሙሉ ማለት ነው። እንደው ስለ ቀሲስ ዲበኩሉ ስለ ቀሲስ ተወድሮ ሻወራ ስለምትዋወቅ ይሆናል። ስለ ታላቁ ልናገር አንድ ነገር ከታላቁ የተሻለ ይሄንን ነገር አውቀዋለሁ ማለት በራሱ የሞት ሞት ነው በመጀመሪያ ማለት ነው። አለማወቃችንን አንዳንዴ እንወቀው። ምን አይነት መረዳት ምን አይነት እውቀት ኑሮን ነው እንደው አሁን እኔ እውነቴን ነው የምነግራችሁ ድንግል በምታውቀው ማለት ነው። እንደው ከታላቁ የተሻለ አውቀዋለሁ ብሎ መከራከር በራሱ አላዋቂነት ነው። ቁጣ ሊሆንባችሁ ይችላል። ተሙ የታብሱ ነው። ተቆጡ ግን አትበድሉ። ምናልባት መቆጣት ባለብን ሰዓት እንቆጣለን። እኔ እውነት ለመናገር ሻሽ ጠምጥመን ካባ ለብሰን እኮ እናንተ ፊት ቁመን የምናስተምር እኮ የተሻለ ቀለም ልትይዙና ህይወታችሁን ልትለውጡ ነው እንጂ እንዲህ መምህራንን የተሻለ ትውልድ የሚፈጥሩትን እንድትከራከሩ እኮ አይደለም። እውነትን ጨለማና ብርሃንን ጨለማን ጨለማ ነው ማለት ብርሃንን ብርሃን ነው ማለት ማንን ገደለ? አንዳንዴ መሀል ላይ ቀድሜ ልግባ ያልኩ ለዛ ነው ማለት ከታላቁ ጋር መከራከር በራሱ እውነት ለመናገር እኔ እንኳን መምህር ብዬ ማስበው አዲስ ነገር ያመጣል ብዬ ከታች ቁጭ ብዬ የማር ሰው ነኝ። መጀመሪያ ከታች ቁጭ ብላችሁ እስኪ ሲረዳ እዩ። እኔ መምህራን ቁጭ ብለው የሚያናግሩት ሰው ነው። እኔ ስለማያውቀኝ ነው ስለሱ የምናገር። ከዛ ሲቀጥል እንደው መምህራን ሲናገሩ እንስማ። የእውነቴን ነው የምናገር። ለሴት መኑ ይሌባዋ ለልበ አምላክ ዳዊት ስተትን ማን ልብ ይላታል አለ። ከወደቁባት በኋላ ነው የሚያገኘው የሚገባታል። ስለ ሴት ቅድስት ቤተክርስቲያንን ዮሐንስ አፈወርቅን አታውቁትም እንዴ? ዮሐንስ አፈወርቅ ያለችባት ቤተክርስቲያን ሴትን ተጨቁናለች ብሎ ማንሳት በራሱ የሞት ሞት ነው። ንግስት አውዶክስያን ታሪክ አታውቁም? ዮሐንስ አፈወርቅ እኮ ንግስቲቷን ነው አውግዞ መልሽ መሬቷን የሴቷን መሬት ማለት ነው። ንግስት አውዶክስያን ዳግማዊት ኤልዛቤል ምንላትን አውግዞ እኮ መልሽ የሴቷን መሬት ባድሟን መልሽ ብሎ እኮ አውግዞ ንግስቷን ማለት ነው የመለሰ ሊቅ ያለባት ሐዋርያ ያለባትን ቤተክርስቲያን ለሴት አትጨነቅም ብሎ ማሰብ በራሱ ሴትን ትጨቁናለች ብሎ ማሰብ እኔ በጣም የሚገርም ዲነ ቅድስት ወለተ ጴጥሮስ ያሉባትን ቤተክርስቲያን በደመና መሄዱ ሴትን ትጨቁናለች ብሎ ማሰብ እና ለማንኛውም ሐሳቡን አላፍስፈው ልመለስ በኋላ እኔ ልቅደም ያልኩኝም እንደው አንዳንዴ የተሻለ ሐሳብ የሚናገርን ሰው መከራከርም ጀሮ መክፈት ነው። የሞላ ነገር ላይ እኮ ምንም ሊጨምር አይችልም አይደል? እስኪ ምን ነው የጎደለኝ ብላችሁ አምራችሁን ክፈቱና እስኪ ታላቁን ስሙት። ታላቁን አንድ ያዳምጡ እስኪ። እዚህ ተቀምጠን አንዳንዴ ምንናገር እንቆጣችሁ እስኪ። ከጣጣጥ ይበልጣል እንላለን አይደል? ምን አይነት ቤተሰብ አሳድጎን ነው? ቤተሰብ እንኳን እኮ ቆንጥቶ አሳድጎ ነው አይደል እንዴ? ታላቅህን አክብር ይባላል እኮ። እስኪ የተወሰነ ደቂቃ እናዳምጠውና በምን አይነት ተረድተ ነው ከቁርአን ብትገቡ ከየትኛውም ብትገቡ ታላቁን በአዲስ ሚዲያ ብትሉ ፌሚኒዝምን እንዴው ከታላቁ የበለጠ ረዷል ብሎ ማሰብ በራሱ እኔ ውድቀት ነው ብዬ ስለማስብ እናዳምጠው ትንሽ ለማለት ነው። በኋላ መለሳለሁ ወደ ራሴ አስተያየት። ኦኬ አይ እኔ
አጭር ጉዳይ እኮ ነው ያቀረብኩት። በጣም ቀላል ነገር ነው። ኪዲ አሁን ለምሳሌ ይሄንን ነገር ዲፌንድ ስላደረግሽ በጣም ቀላል ያለ ጥያቄ ልጠይቅሽ የኔት በጣም ቀላል ጥያቄ ወንድ ለሶሳይቲ ያስፈልጋል ብለሽ ታስቢያለሽ ኪዲ? በጣም ታስፈልጉናላችሁ። እኛም እናስፈልጋችኋለን፣ እናንተም ታስፈልጉናላችሁ። ኦኬ በጣም ጥሩ። ወንድ በሶሳይቲ ውስጥ በምን ጉዳይ ላይ ያስፈልግሽ ይችላል? በሁሉም ነገር እኔ በትዳር ውስጥ ገብቼ ከትዳር አጋሪ ማለት ፈልገህ ከሆነ በሁሉም ነገር ያስፈልገኛል። ምንም ሌብል ማደርገው ይሄ ምለው የለም አንድ አካል እስከሆነ ድረስ። ኦኬ በጣም ጥሩ። እሺ ትዳር ይዘሻል ወይስ ገና ነሽ አንቺ አሁን ኪዲ? ባለትዳር ነኝ፣ የልጆች እናት ነኝ። በጣም ጥሩ። ባለትዳር ከሆንሽ የልጆች እናት ከሆንሽ በትዳር ውስጥ ኖሮ የማያውቅ ሰው ስለ ትዳር ምንም ኖሃው የሌለው ሰው አይደለም ትዳር ውስጥ ሊኖር ዴት እንኳን አርጎ የማያውቅ ሰው ከወንድ ይልቅ ሴት የሚመቸው ሰው እንዴት ሊመራሽ ይችላል አንቺ? ቴንክ ዩ። ጥሩ ጥያቄ ነው የጠየቅኝ። እኔ እንዴት ሲጀምር ማንም ሊመራኝ አይችልም። አንድ መድኃኒዓለም ነው የሚመራኝ። ሲቀጥል ደግሞ ሀሳቧ ሊገዛኝ የቻለበት ደግሞ ምንድነው? እሷን ለእኔ እስከ ቆመችልኝ ድረስ ሀሳቧ ገዝቶኛል፣ ሀሳቧ መርቶኛል። እዚህ ጋር ተሰብስበን ፖይንት እሱ አይደለም። አይው ኪዲ ቆይ አንዴ አዳምጪኝ። ሀሳቧ የምትደግፊው የትኛውን ሀሳቧን ነው? አሁን ብዙ ሀሳቦች ነው የምትናገረው። ትናንትና ዲያቆን ዳዊት ቤት ከኔ ጋር ስናወራ ምንድን ነበር ያለችኝ? የትኛውን አይነት ፌሚኒዝም ነው የምትከተይ ስላት እንኳን የምታውቀው ነገር የለም ስለ የትኛው አይነት ፌሚኒዝም እንደምትከተል ማለት ነው። there are a bunch of like hundreds of kinds of feminism ማለት ነው። ከነዚያ ውስጥ የትኛውን ነው የምትከተለው? እሷ መልስ የላትም። ለራሷ መልስ ሳይኖራት ቆይ አንዴ ኪድዬ፣ ለራሷ መልስ ሳይኖራት ላንቺ እንዴት መልስ ልትሰጥሽ ቻለች? አንደኛ። ሁለተኛ የትኛውን ሀሳቧን ነው የምትደግፊው? የለሽም፣ ሚዩት ላይ ነሽ። አንሺውና መልሽልኝ። ሶሪ ስራ ላይ ስለነበርኩኝ ነው። አፍሮ ፌሚኒዝም አፍሮ ፌሚኒዝም አፍሮ ፌሚኒዝም ላይክ ኢትዮጵያንስ እኛ የምንከተለው ፌሚኒዝም። እስኪ ዲፋይን አርግልኝ እሱን። ይሄ ነው ዴፊኒሽኑ በይኝ እስኪ። አፍሮ ፌሚኒዝም ማለት ይሄ ነው ብለሽ ዲፋይን እስኪ አርግ። ሴት ልጅ የመማር መብት አላት፣ በህይወት የመኖር መብት አላት፣ የትዳር አጋሯን የመምረጥ መብት አላት። በጣም ብዙ ነው። ልጌ ተዋደን ተፈላልገን ተመራርጠን ታዲያ ስለ የትኛው ጭቆና ነው የምታወሪው አንቺ አሁን? አሁን እኔ ጋር ትሰማ ብዬ ያለው እኔ ፕሮፋይል ውስጥ ገብታችሁ ልታዩት ትችላላችሁ። ቆይ ስለተሰማ አይደለም ፖይንቴ፣ ስለተሰማ አይደለም ፖይንቴ። አፍሮ ፌሚኒዝም ትሰማ። ኦኬ ሊሰን አሁን ስለማን ነው ስላልከኝ ነው። ትሰማ ላይ ስላሉት ልጆች ስለማን ነው አይደለም ጥያቄ ስለም አይደል? ኦኬ ሶሪ፣ እያዳመጥሽኝ ብትመልሽ የተሻለ ይሆናል። አፍሮ ፌሚኒዝም እንዲፋይን አርግልኝ ስልሽ ሴቶች የመማር መብት አላቸው አልሽኝ። እሺ በህይወት የመኖር መብት አላቸው አልሽኝ። እሺ የፈለጉትንና የመረጡትን የማግባት መብት አላቸው አልሽኝ። እሺ and by the way የመማር መብት የሚለው ከአውሮፓውያን ስታንዳርድ ተነስታችሁ ስለምትመጡ ነው እንጂ ኢትዮጵያ ውስጥ መማር ሳይሆን የሴቶች ደረጃ ማስተማርም ጭምር ነው። ለምሳሌ እማሆይ ገላነሽ ቅኔ የምታስተምር የነበረች ሴት ናት። እማሆይ ሃይመት መጻሕፍትን ብጥር አድርጋ ታስተምር የነበረች ሰው ናት። ዛሬ ድረስ ብትሄዱ እነ መምህር ተሶስና ቅዳሴ
የሚያስተምሩ ድጓ የሚያስተምሩ 176 ቄሶችን አስተምረው ቅስና ያስመጡ መምህራን ናቸው እነዚህ። በዓለማዊው ከመጣሽ በ1957 ማለት ነው ለመጀመሪያ ጊዜ እንደውም ስለ ትምህርት ስላነሳሽ የሆነ ሪሰርች ሰርተሻል ብዬ አስባለሁ። የመጀመሪያ የፓርላማ አባል ማነች? ቴዲ ላይ ትሆናለ ይመስለኛል። ስራ ላይ ነች፣ ያው ኮል እየመጣባት ስለነበረ፣ ስለዚህ ሀሳቡን ጠቅለውና ከሌሎች ጋር ያወራ። እሷም አንተን እንዳትል ድራይቭ እያደረገች ከሆነ ጥሩ አይደለም ለሷም